ሰላም ጤና ይስጥልን። በዓለም ዙሪያ ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ? እንደምን ቆያችሁ? ከአሜሪካ ከእንግሊዝና ከካናዳ ኢሚግሬሽን ጋር የተገናኙ ሰበር፣ አስቸኳይ፣ አንገብጋቢ ጊዜ የማይሰጡ ከመኖርና ካለመኖር ጋር የተያያዙ ዜናዎችንና መረጃዎችን ይዤ መጥቻለሁ። በአሜሪካ ኤርፖርት በበረራ መረጃ ልውውጥ ሳቢያ ከ800 በላይ የሚሆኑ ስደተኞች ባላሰቡትና ባልጠበቁት መልኩ በአይሲ ቁጥጥር ስር ዋሉ። ከዚሁ ጋር ተያይዞ ለትውልደ ኢትዮጵያውያን በሙሉ ልዩ የጥንቃቄ መልእክት ተላልፏል። መደመጥ መሰማት ያለበት ነው። ኑሯችሁን በእንግሊዝ ሀገር ላደረጋችሁ ትውልደ ኢትዮጵያውያን በሙሉ ከእንግሊዝ ኤምባሲ የምስራች እጅግ መልካም ዜና ተሰምቷል። ዝርዝሩን ትሰሙታላችሁ። ካናዳ ለ33,000 ስደተኞች ታላቅ የምስራች አበሰረች። ትውልደ ኢትዮጵያውያንም የምስራቹ ተቋዳሽ ይሆናሉ ተብሏል። ሌሎች ሰበር፣ አስቸኳይ ነገር ግን በጣም ጠቃሚ የካናዳ የኢሚግሬሽን መረጃዎችንም አካተናል። አሁን በቀጥታ ወደ ዝርዝር መረጃዎቹ አልፌያለሁ። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ መረጃዎቹን መከታተል ነው። እኔ ደግሞ ዜናዎቹንና መረጃዎቹን ለእናንተ በሚመጥን ብቻ ሳይሆን እጅግ በጣም በሚጠቅም መልኩ አዘጋጅቻቸዋለሁ። ሰናይ ቆይታ፣ አብረን እንከታተለው። ወደ ቀዳሚው ዜናና መረጃ ስናልፍ በቀጥታ ከአሜሪካ ኢሚግሬሽን የወጡ ዜናዎችና መረጃዎች እናገኛለን። የመጓጓዣ ደህንነት አስተዳደር የሚባለው ትራንስፖርቴሽን ሴኩሪቲ አድሚኒስትሬሽን TSA ለኢሚግሬሽንና ጉምሩክ አስከባሪ አይሲ በሰጠው ጥቆማ መሰረት በአየር ማረፊያዎች ውስጥ ከ800 በላይ የሚሆኑ ስደተኞች ሳያስቡትና ሳይጠብቁት በድንገት መታሰራቸው ተሰማ። ይህ እርምጃ የተወሰደው በቅርቡ ይፋ በሆነው መረጃ መሰረት ሲሆን የአሜሪካ የሀገር ውስጥ የደህንነት መምሪያ መስሪያ ቤት ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የበረራ መረጃዎችን ለኢሚግሬሽን ቁጥጥር በስፋት እየተጠቀመበት መሆኑን የሚያሳይ ነው ተብሏል። የክስተቱ ዋና ነጥቦች የመረጃ ልውውጡን ስንመለከት TSA ትራንስፖርቴሽን ሴኩሪቲ አድሚኒስትሬሽን የሚባለው ከ31,000 በላይ ተጓዦችን መረጃ ላይሲ አሳልፎ መስጠቱ ተገልጿል። ይህ መረጃ የተገኘው የሽብርተኝነት ጥርጣሬ ያለባቸውን ሰዎች ለመለየት ተብሎ ተቋቁሞ በነበረው ሴኩሪቲ ፍላይት ፕሮግራም አማካኝነት ነው ተብሏል። የአሰራር ለውጥን በተመለከተ ቀደም ሲል ለጸረ ሽብር ተግባር ብቻ ይውል የነበረው ይህ መረጃ አሁን ላይ የኢሚግሬሽን ሕግ የጣሱ ሰዎችን በበረራ መርሃ ግብራቸው መሰረት ለመከታተልና በቁጥጥር ስር ለማዋል እየዋለ ይገኛል ተብሏል። ወቅታዊ ሁኔታውን ከዚሁ ጋር አያይዘን ስንመለከተው በ2026 መጀመሪያ ወራት ላይ የተከናወነው ይህ የጅምላ እስር አስተዳደሩ በሀገሪቱ የጀመረው መጠነ ሰፊ የማባረር ወይም ማስ ዲፖርቴሽን ዘመቻ አንዱ አካል ተደርጎ ተወስዷል ነው የተባለው። በዚህ ዙሪያም የተቀሰቀሰው ተቃውሞ ይህ በረራ ወይም የበረራ መረጃ ላይ የተመሰረተ እስር በሰብአዊ መብት ተሟጋቾችና በህግ ባለሙያዎች ዘንድ ከፍተኛ የሚባል ተቃውሞ አስነስቷል። የደህንነት ስጋት ያመጣል ተብሏል። በርካታ ተሟጋቾች አይሲኢ በአየር ማረፊያዎች ውስጥ መገኘቱም በተጓዦች ላይ ፍርሃትና ግራ መጋባት ይፈጥራል በማለትም እየተቃወሙት ይገኛሉ። ወትሮም ፕሬዚዳንት ትራምፕ የቲኤስኤ ሰራተኞች ደመወዝ የላቸውም በሚል ሰበብ የአይሲኢ ፖሊሶችን ወደ አየር ማረፊያዎች ማስገባቱም እንደዚህ አይነት ተንኮል የተሞላበት ነገር እንደሚፈጽምም ይታወቅ ነበር፣ ይገመት ነበር ሲሉ በርካቶች ሀሳብ አስተያየታቸውን ሰጥተዋል። የህግ ክርክርን በተመለከተ የኢሚግሬሽን ጠበቆች እንደሚሉት ከሆነ በመኖሪያ ፍቃድ ሂደት ላይ ያሉና ለረጅም ዓመታት በሀገሪቱ የኖሩ ሰዎች ሳይቀሩም በዚሁ አሰራር መታሰራቸውና ለዚህ ችግር ሰለባ መሆናቸው ነው እየተነገረ የሚገኘው። ከመንግስት የተሰጠውን ምላሽ ስንመለከት የሀገር ውስጥ የደህንነት መምሪያ መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ DHS በበኩሉ የታሰሩ ሰዎች አስቀድሞ ከሀገር እንዲወጡ ፋይናል ኦርደር ኦፍ ሪሞቫል ትዕዛዝ የተላለፈባቸው መሆናቸውን በመግለጽ እርምጃው ተደርጓል ወይም እርምጃው ተከናውኗል ሲል ገልጿል። የመስሪያ ቤቱ ኃላፊዎች የአየር ማረፊያ ደህንነትና የኢሚግሬሽን ቁጥጥርን ይበልጥ ውጤታማ ለማድረግ እየሰሩ መሆኑንም ነው እየገለጸው። ይህ አሰራር TSA ከተመሰረተበት ዓላማ ውጭ ለሀገር ውስጥ የኢሚግሬሽን ክትትል ረዳት ሆኖ እያገለገለ ነው የሚልም እጅግ በጣም ጠንካራ ትችት እያስተናገደ ይገኛል። ከህግና ከደንብ ውጭ ሀገር ማስተዳደር የለመዱት ፕሬዚዳንት ትራምፕ TSA የሚባሉት ባለሙያዎች በጭራሽ ከኢሚግሬሽን ጋር የተያያዙ ስራዎችን ሰርተው አያውቁም ነበር። ነገር ግን በአሁኑ በፕሬዚዳንት ትራምፕ አስተዳደር በአየር መንገድ የሚሰሩ TSA የሚባሉ ባለሙያዎች ከአይሲ ጋር በመቀናጀት እንዲሁ ህገወጥ ስደተኞች ናቸው ብለው የሚያስቡትን ህጋዊ የሆኑትንም ጭምር ለአይሲ ፖሊሶች ጥቆማ በመስጠት እንዲባረሩ እያደረጉ መሆኑ ነው የተሰማው። ለዚህም ነው እንደ መነሻ የሚሆን 800 ስደተኞች በአየር ማረፊያዎች ብቻ ተይዘው እንደተባረሩ መረጃዎች በስፋት እየተሰራጩ የሚገኙት።
ወደ ቀጣዩ ዜናና መረጃ ስናልፍ በቀጥታ ወደ ካናዳ ኢሚግሬሽን ወይም IRCC እናቀናለን። የካናዳ ኢሚግሬሽን ወይም IRCC ኢሚግሬሽን ሪፊውጂ ኤንድ ሲቲዝንሺፕ ካናዳ የሚባለው ተቋም ያወጣቸውን 5 የኢሚግሬሽን ፖሊሲዎች፣ ለውጦች፣ ህጎች፣ ደንቦችና ማሻሻያዎች በቀጥታ ወደ እናንተ እናደርሳለን። እንዲሁም በካናዳ ውስጥ አሁን ለሚገኙ 33000 ስደተኞች የተበሰረውን መልካም የብስራት ዜና ይዘነዋል። የካናዳን ከጨረስን በኋላ ደግሞ በቀጥታ ከእንግሊዝ የተሰማውን እጅግ ሰበር መልካም የብስራት ዜና እናቀርብላችኋለን። አሁን የካናዳውን ቀጥለናል። አንደኛ፣ ቋሚ ነዋሪዎች ክፍያ ጭማሪ ተረጋገጠ። PR ይባላል። ፐርማነንት ሬዚዳንስ ነው የሚባለው በካናዳ የኢሚግሬሽን ህግና ስርዓት። የካናዳ መንግስት በኦፊሻላዊ የጋዜጣ መግለጫ ላይ ባወጣው መመሪያ መሰረት ከሚያዝያ 30 2026 ወይም ኤፕሪል 13 2026 ጀምሮ የፐርማነንት ሬዚዳንስ ክፍያዎች ጨምረዋል ወይም ጨምረው ይቀጥላሉ ተብሏል። የኢኮኖሚ ዘርፍ አመላካቾችን ስንመለከት ዋና አመላካቾች የማስኬጃ ወይም ፕሮሰስ የማድረጊያ ክፍያዎች 950 የካናዳ ዶላር የነበረው ወደ 990 የካናዳ ዶላር ከፍ እንዲል ተደርጓል ነው የተባለው። የቋሚ ነዋሪነት መብትን ክፍያ በተመለከተ ፐርማነንት ሬዚዳንስ ፊ የሚባለው ማለት ነው ከ575 የካናዳ ዶላር ወደ 600 የካናዳ ዶላር ከፍ ብሏል ነው የተባለው። ጥገኝነትና ሰብአዊ መብት አመልካቾችን በተመለከተ 635 የካናዳ ዶላር የነበረው ክፍያ ወደ 660 የካናዳ ዶላር ከፍ ብሏል። ጥንቃቄና ልዩ መልእክት፣ ማመልከቻው ተመልሶ ከተመለሰና ከሚያዝያ 30 ወይም ኤፕሪል 13 በኋላ እንደገና ካስገባችሁ አዲሱን ከፍተኛ ክፍያ ለመክፈል ትገደዳላችሁ። ነገር ግን የክፍያውን ጭማሪ ስንመለከተው በስራ ላይ ላሉና ስራ ለሚሰሩ ወይም ደና ቤተሰብ ላላቸው እዚህ ግባ የሚባልና ብዙ የሚጎዳ ጭማሪ አይደለም። ነገር ግን ወደ ካናዳ ሀገር ገና ለገቡና ስታርታፕ ላይ ለሚገኙ ክፍያው ትንሽ ጭማሪ ቢኖረውም እንኳን ሊከብዳቸው እንደሚችል ነው መረጃዎች እየወጡ የሚገኙት። ሁለተኛ፣ አዲሱ TR to PR መንገድ 33000 ለሚሆኑ የውጭ ሀገር ዜጎች እጅግ ታላቅ የምስራች ብስራት የቀረበበትን ዜናና መረጃ ይዘነዋል። TR የምንለው ቴምፖራሪ ሬዚዳንስ ቱ PR ወደ ፐርማነንት ሬዚዳንስ፣ ባጭሩ ለጊዜያዊ በካናዳ እንዲኖሩ የተደረጉ የውጭ ሀገር ስደተኞች በቁጥር 33000 የሚሆኑት ቋሚ የሆነ ወይም ፐርማነንት ሬዚዳንስ የመኖሪያ ፍቃድ እንዲሰጣቸው የካናዳ መንግስት ሰበር ብስራት አሰምቷል። በዚህም በርካታ ትውልደ ኢትዮጵያውያን ሳይቀሩ ተጠቃሚ መሆናቸው ነው እየተነገረ የሚገኘው። የካናዳ መንግስት በካናዳ ውስጥ ለሚገኙ 33000 ጊዜያዊ ሰራተኞች ወደ ቋሚ ነዋሪነት የሚቀይር አዲስ ፈጣን መንገድ ጀምሯል። ይህ በ2026-2027 የኢሚግሬሽን ደረጃ ቅድም ስር ተካቶ በከፍተኛ ፕሮግራምና በከፍተኛ በጀት እየተሰራበት ይገኛል ተብሏል። በጤና በንግድና በግብርና ዘርፎችና በገጠር አካባቢዎች ለሚሰሩ እጅግ ልዩ ትኩረትና ቅድሚያ ይሰጣልም ተብሏል። የሰነድ ዝግጅትን በተመለከተ IRCC ወይም ኢሚግሬሽን ሪፊውጂ ሲቲዝንሺፕ ኦፍ ካናዳ በሚባለው ተቋም ወይም የአሜሪካ የኢሚግሬሽን መስሪያ ቤት ማለት ነው። ይህ IRCC የምንለው በሚያዝያ 2026 ኤፕሪል 2026 ውስጥ ሙሉ መስፈርቱን ይፋ ያደርጋል ተብሎ ይጠበቃል። አመልካቾች የቋንቋ ፈተናና የትምህርት ማስረጃም አሁኑኑ ቀድማችሁ ማዘጋጀት ይኖርባችኋል። በካናዳ ሀገር ኑሯችሁን ያደረጋችሁ ትውልደ ኢትዮጵያውያን በሚያዝያ ወር መጨረሻ ላይ ወይም ኤፕሪል 2026 መጨረሻ አካባቢ ሙሉ መስፈርቱንና የሚያስፈልጉ ክራይቴሪያዎችን የካናዳ መንግስት ይፋ ስለሚያደርግ እናንተ ከወዲሁ ዝግጅት እንድታደርጉ ነው። በተለይ ደግሞ የቋንቋ ፈተናና የትምህርት ማስረጃ የካናዳ መንግስት ሊጠይቅ ስለሚችል ከወዲሁ ቀድማችሁ እንድታዘጋጁ ፈተናዎቹንም እንድትፈተኑ። የቋንቋ ፈተናዎቹ IELTS እና CELPIP የሚባሉ ሲሆኑ የትምህርት ማስረጃና የሙያ ብቃት ማረጋገጫ ማስረጃዎችም ያስፈልጋሉ ተብሏል። እነዚህን ትውልደ ኢትዮጵያውያን ቀድማችሁ እንድታዘጋጁና የዚህ ወርቃማ እድል ተጠቃሚ እንድትሆኑ በዩቲዩብ ቻናላችን ስም እጅግ መልካምና ጠቃሚ የሆነ መልእክታችን አስተላልፈንላችኋል። አራተኛ፣ የውጭ ሙያ ብቃትን እውቅና መስጠት ነው።
የካናዳ መንግስት በ2026-2027 ለ32000 አዲስ መጤዎች ወይም ስደተኞች የውጭ ሙያ ብቃታቸውን በጤና በኢንጂነሪንግ እና በመሳሰሉት ዘርፎች በካናዳ እውቅና እንዲያገኙ ልዩ ድጋፍ ለማድረግ እቅዱን አጠናቆ ወደ ተግባር ገብቷል ተባለ። ይህ በተለይ ከኢትዮጵያ በትምህርት ደረጃችሁ የተሻለ ተመራችሁና የሙያ ብቃትም ይዛችሁ ወደ ካናዳ ሀገር ለምትሄዱ የጤና ባለሙያዎች፣ ኢንጂነሮችና ሌሎች ባለሙያዎች እጅግ መልካም ዜና ነው ተብሏል። ይህ ስደተኞችና ባለሙያዎችን በሰለጠኑበት ሙያ በፍጥነት ስራ እንዲጀምሩ ያስችላቸዋል ተብሏል። አምስተኛ የፓስፖርት 30 ቀን ወይም ገንዘብ ተመላሽ ዋስትና። አዲስ የካናዳ ፓስፖርት የሚያመለክቱ ሰዎች ማመልከቻቸው በ30 የሥራ ቀናት ውስጥ ካልተጠናቀቀም የከፈሉት ክፍያ ሙሉ በሙሉ ተመላሽ የሚሆንበት አዲስ አሰራር ከኤፕሪል 1 2026 ጀምሮ የተጀመረ መሆኑን ይታወቃል። አሁን ላይ የወጣው ዜናና መረጃ የሚያሳየው ታዲያ ይህ ፖሊሲና ይህ መመሪያ ሙሉ በሙሉ ተግባራዊ እየሆነ መሆኑን የሚያረጋግጡ ዜናዎችና መረጃዎች ወጥተዋል የሚለው ነው። እጅግ በጣም ጠቃሚ ምክርና መልእክት። የፒአር ወይም ፐርማነንት ሬዚዳንስ ማመልከቻ ለማስገባት በዝግጅት ላይ ለምትገኙ በሙሉ አስፈላጊውን ዶክመንት ቀድማችሁ ማዘጋጀት እንዳለባችሁና ከኤፕሪል 29 2026 በፊት የምታስገቡ ከሆነ አሁን የተጨመረው የአገልግሎት ክፍያ ድሮ በነበረው እንደምትከፍሉ ልንነግራችሁ እንወዳለን። ከኤፕሪል 29 2026 በኋላ የምታስገቡ ከሆነ ግን አሁን የተጣለው ጭማሪ የአገልግሎት ክፍያ እናንተንም ይነካችኋል ማለት ነው። ሌላው ከዚሁ ከካናዳ የኢሚግሬሽን ዜናዎችና መረጃዎች እንዲሁም የፖሊሲ ለውጦች ጋር ተያይዞ ቢል C-12 የሚባለው ህግ አሁን እንደ ህግ በካናዳ ሀገር ጸድቆ ስራ ላይ ውሏል። ስራ ላይ የዋለው ደግሞ ከማርች 2026 ጀምሮ ነው የሚል ዜናዎችና መረጃዎች እየወጡ ይገኛሉ። ይህ ህግ በተለይ ለስደተኞች እጅግ በጣም አሳሪና አስቸጋሪ የሆነ ህግ ነው ተብሏል። አብዛኛውን ህጎችና መመሪያዎች ደግሞ የወሰዳቸው ከአሜሪካ የኢሚግሬሽን ፖሊሲዎች ጋር የሚያያዝ ነው ተብሏል። በቢል C-12 ህግ መሰረት ለምሳሌ አንድ ሰው በአሳይለም ላይ እያለ ለአንድ ዓመት ከቆየ ለፐርማነንት ሬዚዳንስ እንዳያመለክት ይደረጋል የሚሉ ክልከላዎችና ሌሎችንም በርከት ያሉ ከኢሚግሬሽን ጋር የተያያዙ በተለይ በስደተኞች ላይ ማዕቀቦችን የሚጥሉ እጅግ በጣም አስቸጋሪ የሆኑ ህጎችን የያዘ ነው። ይህን ህግ ካናዳም መተግበር ጀምሬያለሁ እያለች ነው። ሌላው በካናዳ ከዚሁ ከኢሚግሬሽን ጋር ተያይዞ እንደ ትልቅ ፕሮጀክት የተያዘው ምንድነው? ጊዜያዊ ነዋሪዎችን ቁጥር መቀነስ ነው። ቴምፖራሪ ሬዚዳንስ የሚባሉትን ቁጥራቸውን መቀነስ ነው። ቴምፖራሪ ሬዚዳንስ ቁጥር በከፍተኛ ደረጃ ይቀንሳል ተብሏል። ዓላማው ደግሞ እስከ 2027 መጨረሻ ድረስ ከጠቅላላ ህዝቡ 5% በታች ቴምፖራሪ ሬዚዳንስ እንዲኖር ማድረግ ነው ብሏል የካናዳ መንግስትና የካናዳ ኢሚግሬሽን። ሌሎች ተጨማሪ ለውጦችን ስንመለከት ከዚሁ ጋር ተያይዞ ሌሎች ተጨማሪ ለውጦችም በካናዳ የኢሚግሬሽን መስሪያ ቤት ተደርገዋል። ኤክስፕረስ ኢንተሪ 2026 ካቴጎሪ የሚባል አለ። ይህ ህግ ምንድነው? በካናዳ ልምድ ያላቸውን በቁልፍ ዘርፎች በተለይ በጤና በንግድና በኢንጂነሪንግ የሚሰሩትን ቅድሚያ የሚሰጥ አዲስ የኢሚግሬሽን መረጃና አዲስ የኢሚግሬሽን አገልግሎት ነው። ዝቅተኛው የስራ ልምድ ደግሞ 6 ወር የነበረው ወደ 1 ዓመት ከፍ እንዲል ተደርጓል። ይሄኛው ትንሽ የኢሚግሬሽን ወይም የስደተኞችን በዚህ በዘርፉ የሚሰማሩትን የተወሰነ ጠበቅ የሚያደርግ ነገር አለው። 6 ወር የነበረውን የስራ ልምድ ወደ 1 ዓመት ከፍ የማድረግ አዲስ ፖሊሲ ተግባራዊ ተደርጓል። ሌላው የ33000 ስደተኞች መልካም እድል በዝርዝር ስንመለከተው የካናዳ መንግስት 33000 ስደተኞችን በልዩ ሁኔታ ወደ ቋሚ ወይም ወደ ፐርማነንት ሬዚዳንስ እናሳድጋለን ያለው ለሚከተሉት ነጥቦች ቅድሚያ ለመስጠት ነው ይላል ከካናዳ ኢሚግሬሽን ያገኘነው ዜናና መረጃ። አንደኛ፣ በካናዳ ውስጥ የሥራ ልምድ ያላቸው ቀድሞውኑ በካናዳ እየሰሩ ያሉና ግብር የሚከፍሉ ተመራጭ ናቸው ብሎ ስለሚያስብ ነው የካናዳ መንግስት። የቋንቋ ችሎታ፣ የእንግሊዝኛ ወይም የፈረንሳይኛ ፈተና ውጤታቸው ጥሩ የሆኑትን እንፈልጋለን በማለት ነው። ሶስተኛ፣ ከዋና ከተሞች ውጭ የሚኖሩ እንደ ቶሮንቶ ካሉ ትልልቅ ከተሞች ውጭ ባሉ ትናንሽ ከተሞች የሚሰሩ ሰዎችን ልዩ እድል ለመስጠት ታስቦ ነው ይላል። በእነዚህ በሶስት ምክንያቶች
ነው እንግዲህ ለ33000 ሰዎች የቋሚ የመኖሪያ ፍቃድ እድል የሰጠው የካናዳ መንግስት። በካናዳ ውስጥ ለምትገኙ ኑሯችሁን ካናዳ ላደረጋችሁ ትውልደ ኢትዮጵያውያን በሙሉ የሚከተሉትን ቅድመ ጥንቃቄዎች ወይም ቅድመ ዝግጅት ብታደርጉ የ33000 የቋሚ ነዋሪነት የዜግነት አገልግሎት በቀላሉ ታገኛላችሁ። አንደኛ፣ የቋንቋ ፈተና ውጤት ጊዜው ያላለፈባቸው የፈተና ውጤቶችን አቅርቡ። አልተፈተናችሁ ከሆነ አሁኑኑ ከአሁኗ ደቂቃና ሰዓት ጀምሮ በቂ ዝግጅት አድርጋችሁ አንብቡና ፈተናውን ውሰዱ። የቋንቋ ፈተና መውሰድ በካናዳ ሀገር እጅግ ተመራጭ ሰራተኛ ያደርጋቸዋል። ሁለተኛ፣ የስራ ልምድ ማረጋገጫ ከካናዳ ቀጣሪዎች የሚሰጥ ደብዳቤ አለ። እሱን ቀድማችሁ የስራ ልምድ ማረጋገጫችሁን አዘጋጁ። ሶስተኛ፣ የግብር ሰነዶች ሁሉንም የግብር ሰነዶቻችሁን በሙሉ በአንድ ላይ ባይንድ አድርጋችሁ አዘጋጁ። አራተኛ፣ የትምህርት ማስረጃ ነው። በካናዳ ወይም ከካናዳ ውጭ የተማራችሁበትን የትምህርት ማስረጃ ተገናዝቧል የሚል ኦሪጂናል የትምህርት ማስረጃችሁን ካሁኑ አዘጋጁ። እነዚህን ካደረጋችሁ እመኑኝ የ33000 የቋሚ ነዋሪነት እድል ተጠቃሚ ትሆናላችሁ። ወደ ቀጣዩ ዜናና መረጃ ስናልፍ ኑሯችሁን በእንግሊዝ ሀገር ላደረጋችሁ ትውልደ ኢትዮጵያውያን በሙሉ የተዘጋጀውን እጅግ መልካም ዜናና መረጃ እናበስራችኋለን። የኢትዮጵያ አምባሳደር በእንግሊዝ ታላቅ መልካም የብስራት ዜና በእንግሊዝ ሀገር ለሚኖሩ ትውልደ ኢትዮጵያውያን በሙሉ ይዞ ወጥቷል። ክቡር አምባሳደር ብሩክ መኮንን የጻፉት ይህ ጽሑፍ የኢትዮጵያን የንግድ፣ የቱሪዝም፣ የኢንቨስትመንት እና አጠቃላይ ኑሯቸውን በእንግሊዝ ሀገር ላደረጉ ዲያስፖራዎች የህይወት ክህሎታቸውንና አጠቃላይ ላይፍ ስታይላቸውን በሙሉ የሚያሻሽል አዲስ አዋጅ በህግ የረቀቀ እጅግ የሚጠቅም ነገር ይዞ ወጥቷል። የቪዛ ማሻሻያዎችንም አካቷል ነው የተባለው። በዚህም መሰረት አንደኛ፣ የኢንቨስትመንት ቪዛ ማራዘሚያ ቀደም ሲል ለ1 ዓመት ብቻ ይሰጥ የነበረው የኢንቨስትመንት መግቢያ ቪዛ አሁን ወደ 3 እና 5 ዓመት አማራጮችን አራዝመዋል ይለናል መቀመጫውን እንግሊዝ ሀገር ያደረገው የኢትዮጵያ ኤምባሲ። ይህ እጅግ በጣም የሚገርም ሰበር መልካም ዜና ነው ተብሏል። የጎልደን ቪዛ አገልግሎት ተጀምሯል። ለባለ ሀብቶች የረጅም ጊዜ እቅድ እንዲኖራቸው የሚያስችል የ10 ዓመት ባለብዙ መግቢያ ፍቃድ በኢትዮጵያ ተዋውቋል። ይህም በእንግሊዝ ሀገር የሚገኙ ትውልደ ኢትዮጵያውያን እንዲጠቀሙበት ጥሪ ቀርቧል። ሌላው የላላ የትራንዚት ቪዛ ደንብ ነው። በኢትዮጵያ በኩል የሚያልፉ መንገደኞች የቱሪዝም መርሃ ግብር ካላቸው ያለምንም የቪዛ ክፍያ እስከ 7 ቀናት በሀገሪቱ ወይም በኢትዮጵያ እንዲቆዩ ተደርጓል። ሌላው ከመኖሪያ ቤት ባለቤትነት ጋር የተገናኘ መረጃ ነው። አዲሱ ማሻሻያ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት እንዲሆኑ ከተፈቀደው አዲሱ ፖሊሲ ጋር የተገጣጠመ በመሆኑ ባለሀብቶች የተረጋጋ የቆይታ ዋስትና እንዲሰጣቸው ይፈቅዳል ተብሏል። የኢኮኖሚ ጠቀሜታው ማሻሻያው የውጭ የቀጥታ ኢንቨስትመንት ለመሳብ የሥራ ዕድል ለመፍጠርና አዲስ አበባን የአፍሪካ ዋና የአቪዬሽንና የንግድ ማዕከል ለማድረግ የታለመ ነው ተብሏል። ግልጽነትና ቅልጥፍና የቪዛ አሰጣጥ ሂደቱ ይበልጥ ግልጽ፣ ፈጣንና ከመንግስት የልማት ስትራቴጂ ጋር የተጣጣመ እንዲሆን በማድረግ የባለ ሀብቶችን መተማመን ጨምረናል ይለናል መቀመጫውንም እንግሊዝ ሀገር ያደረገው የኢትዮጵያ ኤምባሲ። እንግሊዝ ሀገር ለምትኖሩ አሁን የወጣውን የብስራት ዜና ተጠቅማችሁ አሁን የወጣውን መልካም እድልና አጋጣሚ ተጠቅማችሁ ራሳችሁን እንድትለውጡ አገራችሁን እንድትለውጡ ጥሪ ቀርቦላችኋል። የተከበራችሁ አድማጭ ተመልካቾቻችን የዛሬው የኢሚግሬሽን እና ከኢሚግሬሽን ጋር የተያያዙ ዜናዎቻችንና መረጃዎቻችን ከአሜሪካ ሰፋ ባለመልኩም የካናዳና የእንግሊዝ ሀገርንም አካቷል። በሌላ ዜናዎችና መረጃዎች ተመሳሳይ እንደዚህ አይነት ዜናዎችና መረጃዎችን ይዘን የምንመለስ ሲሆንም በድጋሚ እስከምንገናኝ እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን እንዲሁም በኮሜንት ሴክሽን ላይ ለኢትዮጵያውያን የሚጠቅም ሐሳብ አስተያየታችሁን አስተላልፋችሁ ጠብቁን እያልን በዚሁ ተሰናበትን።